ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የህዳር 3 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ለከበባ የገባው የብልጽግና ሰራዊት ከበባ ውስጥ ገብቶ በርካታ ኃይሉ ተመቶበታል። ሻለቃ አዛዡን ጨምሮ በርካታ ሰራዊቱ በፋኖ እርምጃ የተወሰደበት የብልጽግናው ሰራዊት ጎጃም ላይ የገጠመውን ወታደራዊ ኪሳራና የፋኖን ውጊያን የማድረግ አቅም በዜናችን እናስደምጣችኋለን። በቀዳሚነት ይቀርብላችኋል። የአማራን ህዝብ ዘር ለማጥፋት ሰራዊት ያዘመተው የብልጽግናው አገዛዝ ከህወሓት ጋር ስልታዊ ቅንጅት ፈጥረው በፈረቃ ህዝብን እያሰቃዩ ነው። ብልጽግና በተቆጣጠራቸው ቀጠናዎች የህዝብና የግለሰብ ንብረቶችን እያወደመና እየዘረፈ ንጹሃንንም በከባድ መሳሪያ ሲገድል፣ ህወሓት በገባበት ቀጠና ደግሞ ንጹሃንን እያፈነ ወደ ትግራይ ክልል ማይጨው በመውሰድ ይሰውራል። የሰዓቱ ዜናችንም በወሎ ጠቅላይ ግዛት አለማጣና በጎጃም የሆነውን በዝርዝር ያስደምጣችኋል። የሰራዊት ባህር የሚቀዳው ከፖለቲካ መሪው ድርጅት ነው ይባላል። ብልጽግና በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው ህግ ለማስከበር ሳይሆን በአማራ ህዝብ ላይ ያለውን ጥላቻ ወደ ተግባር ለመቀየር ነው። ሰራዊቱም በፖለቲካ መሪዎቹ መመሪያ መሰረት የአማራን ህዝብ ለከፋ ጉስቁልና እየዳረጉ ሲሆን ታዳጊ ሴት ተማሪዎችን ጨምሮ ሁሉንም ሴቶች አስገድደው እየደፈሩ ነው። የጣና ቴሌቪዥን ወታደራዊ ተንታኞች በዚህ ጉዳይ ሲናገሩ ተጠያቂው የፋኖ መሪዎች ናቸው ሲሉ ይናገራሉ። ለዚህ ንግግራቸው የሚያቀርቡት ማብራሪያን ጨምሮ ዜናችን በዝርዝር ያሰናዳውን መረጃ እናቀርብላችኋለን። ብልጽግናው አለ ሲሉት እንደ ጸጉራም ውሻ ሞቶ ተገኝቷል። ከሀገር ቤት እስከ ጎረቤት ሀገራት የተዘረጋ ጦርነትን እየደገሰ ባለበት በዚህ ሰዓት ኢኮኖሚው ራሱን ጠልፎ ሊጥለው ጫፍ ላይ ደርሷል። የኢኮኖሚ ቀውሱ የአንድ ክልል ካቢኔ አባላትን የበተነ ሲሆን በስራ ማቆም አድማ የሚተራመስ ሌላ ክልልም ተፈጥሯል። ይህ ሁሉ የሆነው ደግሞ ስርዓቱ የመንግስት ሰራተኞችን ደሞዝ መክፈል ባለመቻሉ ነው። ዜናችን በዝርዝር የሚያስደምጣችሁ ይሆናል። የአፍሪካ ቀንድ የቀውስ ምንጭ የሆኑት የብልጽግናው ሊቀመንበር ኬንያን አስግተዋታል። ኬንያ ከ100 ዓመት በኋላ ለመጀመሪያ ጊዜ ኢትዮጵያን በስጋትነት የተመለከተችበት ምክንያትና የወሰደችው የመፍትሄ እርምጃ ደግሞ በመላው አፍሪካ መነጋገሪያ ሆኗል። ጉዳዩ ምንድነው የሚለውን በትንታኔ ዜናችን ይደመጣል። ትናንት የብልጽግናውን ገመና ያጋለጠውን የቋራውን ቪዲዮ ማስደመጣችን ይታወሳል። ዛሬም የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ ዋና ቃል አቀባይ አርበኛ ዮሐንስ ንጉሱ የሰጠውን ተጨማሪ ማብራሪያ እናስደምጣችኋለን። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ ጎጃም ላይ ታላቅ ድል ተቀዳጀም። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ታላቅ ድል መቀዳጀቱ ተገለጸ። አጼ ቴዎድሮስ በላይ ዘለቀ ክፍለ ጦር አመራሮችና አባላት በስራ ስምሪት ላይ በነበሩበት ለማፈን የገባው የብልጽግናው ስርዓት ጥምር ጦር በፋኖ ከባድ ምት ደርሶበታል። የመረጃ ምንጮች ለጣና ቴሌቪዥን እንደገለጹት የብልጽግናው ሰራዊት ኃይሉን አደራጅቶ በሌሊት አፈና አድርጎ የነበረ ቢሆንም በተሰጠው አጸፋ ከፍተኛ ኪሳራ አስተናግዶ ተመልሷል ብለዋል። የብልጽግናው ሰራዊት ያቀደውን ውጊያ ፋኖ በራሱ መንገድ ቀይሮ ውጤታማ የሆነ ድል ተቀዳጅቶበታል። ሸበል በረንታ ላይ ማዘዣውን ያደረገው የብልጽግናው ሰራዊት ትናንት በሌሊት ከ3 አቅጣጫ ተነስቶ ወደ ፋኖ ቀጠና ያቀና ቢሆንም የፋኖ አመራሮችና እግረኛ የፋኖ ሰራዊት በቆረጣ ከፍተኛ ምት አሳርፈውበታል ያሉት ምንጮቻችን፣ በዚህም የብልጽግናው ሰራዊት ከፍተኛ ወታደራዊ ኪሳራ አስተናግዷል ሲሉ ገልጸዋል። ከወራት ወዲህ የብልጽግናው ሰራዊት የሌሊት የግዳጅ ዘመቻዎችን ይዞ ለከበባ ስምሪት እያደረገ ቢሆንም በሁሉም የግዳጅ ስምሪቶች በፋኖ ተመክቶ ተመልሷል። በአንዳንድ ግንባሮች ደግሞ ከባድ ምት ተመቶ ሰራዊቱን ለከፍተኛ ጉዳት ዳርጓል። በዛሬ ሌሊቱ የጎጃም ውጊያም በጸረ ማጥቃት የፋኖ አዋጊዎችና ከፍተኛ አመራሮች የተመራ ሲሆን ከ14 በላይ የሚሆን የብልጽግናው ጥምር ጦር ሙትና ቆስለኛ መሆኑን የዓይን እማኞች ለጣና ቴሌቪዥን አስታውቀዋል። የሸበል በረንታውን የጨለማ የጨበጣ ውጊያ ፋኖ ድል የተቀዳጀው በዜሮ መስዋዕትነት መሆኑን የዓይን እማኞች አክለው ገልጸዋል። የፋኖ ምት የበረታበት የብልጽግናው ሰራዊት ከጉዳት የተረፈ ኃይሉን ይዞ ወደ መጣበት ተመልሷል ብለዋል። የብልጽግናው ሰራዊት በልዩ ዘመቻ የፋኖ አመራሮችን ለማፈን ወደ ገዳ እያሱ ቀበሌ ያቀናው በሚልሻ መሪነት ሲሆን ወደ ፋኖ ቀጠና ከገባ በኋላም በፋኖ ብርቱ ክንድ ተመክቶ ወደ ምሽጉ ተመልሶ የገባ ቢሆንም ፋኖ እግር በእግር እየተከታተለ እርምጃ መውሰድ ችሏል። ይህ ዜና እየተጠናቀረ ባለበት ሰዓት የብልጽግናው ጥምር ጦር ከተማ አቅራቢያ ከሚገኘው የኮንክሪት ምሽግ የገባ ቢሆንም ፋኖ ጠላት በሸሸበት ጎዳና ተከትሎ ከስፍራው ድረስ በመግባት ከፍተኛ ትንቅንቅ ሲያደርጉ ውሏል ሲሉ እማኞች ተናግረዋል። የዓይን እማኞች አክለውም የብልጽግናው ሰራዊት ፋኖን ለማፈን ባደረገው ሙከራ በደረሰበት ምት መቋቋም ሲያቅተው ወደ ኋላ በመሸሽ ከፍተኛ የሆነ የከባድ መሳሪያ ድብደባ እያደረገ ማርፈዱን ገልጸዋል። ፋኖን በድንገት ለማፈን በርካታ
በርካታ የሰው ኃይልና ከባድ መሳሪያዎችን ይዞ የገባው የብልጽግናው ሰራዊት በደረሰበት ድንገተኛ ምት በርካታ የነፍስ ወከፍ መሳሪያዎችና ተተኳሾችን በፋኖ ተቀምቶ እንደተመለሰም ተገልጿል። የአካባቢው ነዋሪዎች ለጣና ቴሌቪዥን እንዳስታወቁት የመንግስት ወታደሮች በአካባቢው በከፈቱት ተኩስ ከፍተኛ ጉዳት ሳይደርስባቸው አይቀርም፣ አስከሬንና ቆስለኛ ይዘው ወደ ከተማ ሲገቡ ተመልክተናል ብለዋል። ነዋሪዎቹ አክለውም ቁጥራቸው 7 የሚደርሱ የመንግስት የጸጥታ አባላት አስከሬኖችን ማየታቸውንም ገልጸዋል። በወሎና በጎጃም የሆነው ምንድነው? ተደጋጋሚ የጦር ሜዳ ሽንፈት የገጠመው የብልጽግናው ሰራዊት በሰሜን ወሎ ዞን ግዳን ወረዳ ላይ የጦር ወንጀል መፈጸሙ ተገለጸ። በጎጃም ጠቅላይ ግዛትም በተመሳሳይ ደህና ማርያም በተባለ ቀበሌ የህዝብ መገልገያ ተቋማትንና የግለሰቦችን መኖሪያ ቤት ውድመት አድርሷል። ህወሓትን በራያ ግለሰቦችን አፍኖ መውሰዱን ቀጥሎበታል። ዛሬ በሰሜን ወሎ ዞን ግዳን ወረዳ በከባድ መሳሪያ የታገዘ ጦርነት ሲካሄድ መዋሉን የገለጹት የጣና ቴሌቪዥን ምንጮች በዚህም የብልጽግናው ሰራዊት ንጹሃንን ማቁሰሉንና ሀብት ንብረት ማውደሙን ገልጸዋል። እንደ ምንጮቻችን ገለጻ የብልጽግናው ሰራዊት በአካባቢው እየፈጸመ ያለው የከባድ መሳሪያ ድብደባ በብልጽግናው ሰራዊት የዘፈቀደ ተኩስ ጉዳት የደረሰባቸውን ንጹሃን ወደ ሕክምና ለማድረስ ተቸግረናል ብለዋል። ከዚህ በፊት በሁሉም የአማራ ግዛቶች በመደበኛ ወደ ውጊያ በፋኖ ብርቱ ምት ሲደርስበት ንጹሃንን በመግደል የሚበቀለው የብልጽግናው ሰራዊት ዛሬም በወሎ ይህንኑ የጦር ወንጀል መፈጸሙን የሚናገሩት የጣና ቴሌቪዥን ምንጮች በከባድ መሳሪያ ድብደባ የ5 አርሶ አደሮች ቤት ተቃጥሏል። በርካታ የቀንድ ከብቶች ተገድለዋል። ከ20 በላይ የአካባቢው ነዋሪዎችም ከባድና ቀላል ጉዳት ደርሶባቸዋል። በዘመቻ ደማሊ አባናዳው በፋኖ ቁጥጥር ስር ገብታ የነበረችው የግዳን ወረዳ ዋና ከተማ ሙጃንና ሌሎች አካባቢዎችን መልሶ ለመቆጣጠር የብልጽግናው ሰራዊት በሜካናይዝድ የታገዘ ውጊያ ከፍቶ እንደነበር የገለጹት የመረጃ ምንጮቻችን ፋኖ ገዢ ቦታዎችን በመያዝ ስፍራውን በመልቀቁ የከፋ እልቂት ሳይደርስ ቀርቷል ሲሉም ያክላሉ። የብልጽግናው ሰራዊት ወደ አካባቢው ከገባ ጀምሮ በፋኖ ተደጋጋሚ ጥቃት እንደተፈጸመበትና በርካታ ሰራዊቱ ሙትና ቆስለኛ እንደሆነበት የመረጃ ምንጮች አክለው ገልጸዋል። በአካባቢው ይንቀሳቀስ በነበረ የብልጽግናው ሰራዊት ላይ ፋኖ የደፈጣ ጥቃት ፈጽሞ ነበር ያሉት የመረጃ ምንጮቻችን በውጊያውም በርካታ የመንግስት ወታደሮች ሳይጎዱ እንዳልቀሩ ገልጸዋል። ሆኖም የመንግስት ሰራዊት ከባድ መሳሪያዎችን ሲተኩሱ የነበረው ፋኖ ጥቃት ከፈጸመበት በተቃራኒው ቦታ ነው። በዚህ የተነሳም በንጹሃን ላይ የደረሰው ጉዳት ከሙጃ ወደ ተኩለሽ ባስወነጨፋቸው የከባድ መሳሪያ ቅንቡላዎች ነው ሲሉ እማኞች የቀጠናውን ውሎ ተናግረዋል። ይህን ተከትሎ ዛሬ ግዳን ላይ ህብረተሰቡ ተረብሾ ነበር ያሉት የመረጃ ምንጮቻችን ተኩለሽ በንጹሃን ላይ የደረሰውን ጥቃት ተከትሎ በርካታ የአካባቢው ነዋሪዎች አካባቢያቸውን ለቀው እየወጡ እንደነበርም ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ይህ በእንዲህ እንዳለ በጎጃም ጠቅላይ ግዛትን በተመሳሳይ የብልጽግናው ሰራዊት በንጹሃን ላይ ጉዳት በማድረስና ንብረታቸውንም በማውደም የጦር ወንጀል ፈጽሟል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን ባደረሰው መረጃ እንደገለጸው ጉዳት የደረሰው የጤና ጣቢያዎች፣ ትምህርት ቤትና የግለሰቦች የንግድ ተቋማትን ጭምር ነው ብለዋል። በሌላ የአፈና ዜና በራያ አላማጣ የሆስፒታሉን ስራ አስኪያጅ ጨምሮ በርካታ ሰዎች በህወሓት ታጣቂዎች ታፍነው መወሰዳቸውን የመረጃ ምንጮች አስታወቁ። የመረጃ ምንጮች ለጣና ቴሌቪዥን የዝግጅት ክፍል እንዳስታወቁት የህወሓት ታጣቂዎች በከተማው የሚገኙ ታዋቂ ሰዎችን አፍነው መወሰዳቸውን ገልጸዋል። በትናንትናው ዕለት የአላማጣ ሆስፒታል ስራ አስኪያጅን ጨምሮ 3 ሰዎች በታጣቂዎች መወሰዳቸውን ገልጸው ታፍነው ከተወሰዱት በተጨማሪም በርካታ የመንግስት ሰራተኞች በስም ዝርዝር ተመዝግበው በህወሓት ታጣቂዎች እየታደኑ እንደሆነም ለማወቅ ተችሏል። ምንጮቻችን የጉዳዩን አስከፊነት ሲያስረዱም ባለማጣ ከተማ የሚታፈኑ አማራዎች በማንነታቸው የማሸማቀቂያ ስድብና ዛቻ እየደረሰባቸው እንደሆነም አስታውቀዋል። ትናንት አመሻሽ በህወሓት ታጣቂዎች ታፍነው የተወሰዱት በላይ ሞላ የተባሉ ያለማጣ ሆስፒታል ስራ አስኪያጅ ሲሆኑ ቤተሰቦቻቸው ወደ ታጣቂዎቹ ካምፕ ሄደው የት እንዳደረሱ ሲጠይቁ ታጣቂዎቹ በስፍራው እንደሌለ ገልጸው የምትኩራሩበት ኮማንድ ፖስት መጥቶ ያስፈታችሁ የሚያቅራራው አማራ ይድረስላችሁ የሚል ክብረ ነክ መልስ እንደሰጧቸው ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የህወሓት ታጣቂዎች ከዚህ በፊት በራያ ማንነት አስመላሽ ኮሚቴዎች ላይ አፈሳውን የጀመሩ ሲሆን በከተማው የሚገኙ 8 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳዳሪዎችም ታፍነው መወሰዳቸውን በተደጋጋሚ ዘግበን ነበር። ከሰሞኑም በከተማዋ እየተፈጸመ ያለው እስርና እንግልት የአማራ ማንነት ባላቸው የመንግስት ሰራተኞች ላይ ያተኮረ ሲሆን በዚህም በመንግስት ተቋማት ውስጥ የሚሰሩ ሰራተኞች የጥቃቱ ሰለባ መሆናቸውም ታውቋል። ከሰሞኑ ታፍነው ከተወሰዱት የመንግስት ሰራተኞች ቁጥራቸው በርከት ያለው በሆስፒታል፣ በውሃ ልማትና በመዘጋጃ ቤት የሚሰሩ ሲቪል ሰርቫንቶች ተመዝግበው እየተሳደዱ መሆናቸውን የመረጃ ምንጮች ይገልጻሉ። በተቋማት ደረጃ በተጠቀሱት ዘርፎች ብቻ ሳይሆን በከተማዋ በግል ስራ የተሰማሩና አማራነትን ያቀነቅናሉ የተባሉ ነዋሪዎች በሙሉ እየታሰሩ መሆናቸውን የተገለጸ ሲሆን በዚህ የተነሳ በርካታ ባለሀብቶችና ነጋዴዎች አካባቢውን ለቀው እየተሰደዱ ስለመሆናቸው የመረጃ ምንጮች አክለው ገልጸዋል።
የባለትዳር ሚስቶች አልቀሩም ሲደፈሩ ተበዳዮች። የብልጽግናው ሰራዊት በአማራ ክልል ካምፕ አድርጎ በሚጠቀምባቸው አካባቢዎች የሚገኙ ታዳጊ ሴቶችን ጨምሮ ባለትዳሮችንም አስገድዶ እየደፈረ መሆኑን ተበዳዮች ለጣና ቴሌቪዥን ተናገሩ። የሚፈጽሙት ግፍ የጠላት ሀገር ሰራዊት እንጂ ከመካከላችን የወጡ የራሳችን ሰዎች አይመስሉም ብለዋል። የልጅ ልጃቸው በብልጽግናው ሰራዊት ተደፍራባቸው በሐዘን ላይ የሚገኙ አንድ እናት ለጣና ቴሌቪዥን ሲናገሩ ደርግና ህወሓት እዚህ ሸዋ ቀጠና በርካታ ጊዜ ተዋግተዋል። አንበሳ ክፍለ ጦር የሚባለው የደርግ ሰራዊት በመካከላችን ከ3 ዓመታት በላይ ቆይታ አድርጓል። አንድም ጊዜ ግን እንደዚህ መንግስት ሰራዊት አይነት ግፍ በእኛ ላይ አልፈጸመብንም ነበር ሲሉ የብልጽግናውን ሰራዊት ሞራል ቢስነት ገልጸዋል። ሌላው አስተያየት ሰጪ ደግሞ የሁለተኛ ደረጃ ትምህርት ቤት አስተማሪ ሲሆኑ ከማስተምራቸው ተማሪዎች መካከል 5ቱ ጸንሰዋል። ቀረብ ብዬ ስጠይቃቸው 3ቱ የቀድሞ ተማሪዎች በአካባቢው ከሚገኘው ካምፕ ከሚኖሩ የመንግስት ወታደሮች መካከል ጋብቻ መፈጸማቸውን ነገሩኝ። እንዴት ትዳር ሊመሰርቱ እንደቻሉ ስጠይቃቸው ቤተሰቦቻችንን በጥይት አስፈራርተው ነው አስገድደው ያገቡን የሚል ምላሽ ሰጥተውኛል በማለት ተናግረዋል። በዚህ ጉዳይ አስተያየታቸውን የሰጡ ወታደራዊ ተንታኝ እዚህ ላይ 2 ነጥቦችን ማየት ይኖርብናል ሲሉ ሐሳባቸውን መስጠት ይጀምራሉ። ወታደራዊ ተንታኙ ሐሳባቸውን በቅደም ተከተል ሲያስቀምጡ የመጀመሪያው ነጥብ ስርዓቱ የቆመበት ሞራልና ሰራዊቱን የሚመለምልበት መንገድ ነው ለዚህ ያበቃው። ሰራዊቱን ለግዳጅ የሚያሰማሩበት ከመንገድ አስገድደው በማፈስና በማሰልጠኛ ማዕከልም የአማራን ህዝብ እንዲጠላ ኢንዶክትሪኔሽን በመስጠት ስለሚልከው ነው። የሰራዊቱ ዲሲፕሊንም በዚህ ደረጃ ጸረ ህዝብ የሆነው ሲሉ ገልጸዋል። ወታደራዊ ተንታኙ መፍትሄ የሚሉትን ሲያስቀምጡም ተማሪዎች ከትምህርት ቤት፣ ባለትዳሮች ከትዳር አጋራቸው ፊትና የመንግስት ሰራተኞችን በየቦታው እየተደፈሩ ያሉት በአማራ ክልል ነው። ለዚህ የእህቶቻችን ጾታዊ ጥቃት አፋጣኝ መልስ መስጠት ያለበት ፋኖ ነው። ፋኖ የህዝብ ድጋፍ ያልተለየው ቢሆንም ህዝብ በዚህ ደረጃ ሲዋረድ መጠበቅ ካልቻለ የፋኖ መሪዎችን ህዝብ ሊጠይቃቸው ይገባል። በመጀመሪያ ደረጃ ለህዝብ ህልውና የሚታገል ኃይል ከ2 ዓመት በላይ ጦርነቱን በክልል ውስጥ እንዲካሄድ መፍቀድም አልነበረበትም። የአማራ ህዝብ አሁን ለፋኖ መሪዎች ማቅረብ ያለበት ጥያቄ አንዱ ናችሁ፣ ታገሉና ጦርነቱን ከክልሉ ውጭ አድርጉት፣ ካልሆነ መሪነቱን አሳልፋችሁ ለሌሎች ስጧቸውና ሰራዊቱ በመረጣቸው መሪዎች እየተመራ ህዝብን አስተባብሮ ጠላትን ከክልላችን እናስወጣው ማለት አለባቸው ሲሉ ወታደራዊ ተንታኙ ሐሳባቸውን ሰጥተዋል። የኢኮኖሚ ቀውሱ ካቢኔው እንዲበተን አስገደደ። የሀገሪቱን ሉዓላዊ ፖሊሲዎችን በማከራየት ዜጎችን ለኑሮ ውድነት የዳረገው የብልጽግናው ስርዓት የማክሮ ኢኮኖሚ ፖሊሲ ከመንግስት ሰራተኛው የበረታ ተቃውሞ ሲደርስበት የደሞዝ ጭማሪ አድርጌያለሁ በማለት የተነሳበትን ተቃውሞ ለማብረድ ሞክሮ ነበር። ሆኖም የአንዳንድ ክልሎች ካቢኔ እስኪበተን ድረስ ህዝባዊ ቁጣው በርትቷል። ይሁን እንጂ በፌዴራል ደረጃ የተወሰነው የደሞዝ ጭማሪ እስካሁን አልተፈጸመልንም በሚል በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳና ከተማ፣ በስልጤ ዞንና በቤኒሻንጉል ጉሙዝ ክልል መተከል ዞን የሚገኙ መምህራን ቅሬታ ሲያሰሙ ቆይተዋል። በሲዳማ ክልል ደግሞ ተቃውሟቸውን ወደ አድማ በማሳደግ ትምህርት ቤቶች ተዘግተዋል። የክልሉ ካቢኔም እንዲበተን አስገድደዋል። የብልጽግናው ሊቀመንበር ስልጣን በያዙ ማግስት ከደቡብ ክልል ተገንጥሎ ራሱን ከቻለ በኋላ የከበረቻቻ ድግስ ለተከታታይ 2 ዓመታት ሲደግስ የከረመው የአቶ ደስታ ሌዳሞ አስተዳደር በደረሰበት የኢኮኖሚ ቀውስ የተነሳ የመምህራንና የሐኪሞችን ደሞዝ መክፈል አልቻለም። ክልሉ በተለይም ሐዋሳ ከተማ የወንጀል መበርከት በነዋሪው ላይ ከፍተኛ ስጋት ፈጥሯል። ይህን ተከትሎም በሲዳማ ክልል የካቢኔ መዋቅር ማሻሻያ ለማድረግ የተገደዱ ሲሆን በርካታ ሙሰኛ ተብለው በአቶ ደስታ ሌዳሞ የተወነጀሉ ባለስልጣናት ለስር ተዳርገዋል። የቀድሞው የከተማዋ ከንቲባ አቶ ጥራቱ ወደ ሲዳማ ክልል ምክትል ርዕሰ መስተዳደርነትና የከተማዋ ከንቲባ ተደርገው በብልጽግናው ሊቀመንበር ሹመት ተሰጥቷቸው ከአዲስ አበባ መዘጋጃ ቤት ወጥተው ወደ ሲዳማ ባህል አዳራሽ ተመልሰዋል። ይህ የሆነው ደግሞ በክልሉ በተፈጠረው ኢኮኖሚ ቀውስና በደሞዝ ጭማሪ ጥያቄ ነው። በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳና ከተማ የሚገኙ መምህራን የፌዴራል መንግስት ያጸደቀው የደሞዝ ማስተካከያ ይፈጸምልን የሚል የመብት ጥያቄ በመጠየቅ ተመሳሳይ ተቃውሞ ያሰሙ መሆኑን መረጃዎች ይጠቁማሉ። ይህ ቅሬታ በዚሁ ክልል በስልጤ ዞን ስልጤ ወረዳ በሚገኘው ኩኖ ሁለተኛ ደረጃ ትምህርት ቤት መምህራን ካነሱት ተቃውሞ ጋር ተመሳሳይ ነው። የኩኖ ትምህርት ቤት መምህራን የዞኑ አስተዳደር እስካሁን ምንም አይነት የደሞዝ ጭማሪ አላደረገልንም ሲሉ ተቃውሞ ማሰማታቸውና ትምህርት ማቋረጣቸው ይታወሳል። በተመሳሳይ በቤኒሻንጉል ጉሙዝ ክልል በመተከል ዞን የሚገኙ መምህራንም ተመሳሳይ የደሞዝ ጭማሪ ጥያቄ በማንሳት ተቃውሟቸውን እያሰሙ መሆኑ ተዘግቧል። የመንግስት ዋና ዓላማ በአገሪቱ የሚታየውን ከፍተኛ ዋጋ ግሽበትና የኑሮ ውድነት ለመቋቋም እንዲቻል የመንግስት
የመንግስት ሰራተኞችን የመግዛት አቅም ማሳደግ ነበር ተብሎ የተገለጸው ሰራተኛውን የመደለያ ቃል ኪዳን ተፈጻሚ ሳይሆን በመቅረቱ ተቃውሞው በርትቷል። የብልጽግና መሪዎች ችግሩ የተፈጠረው በፌዴራል ደረጃ የሚወሰኑ ውሳኔዎች ወደ ክልል ዞንና ወረዳ ወርደው ተግባራዊ ለማድረግ ያፈጻጸም መዘግየት ወይም የበጀት ክፍተት በማጋጠሙ ነው ብለው ጥያቄውን ሸፋፍኖ ለማለፍ ይሞክራሉ። ሆኖም ችግሩ የተፈጠረው በአገሪቱ ማክሮ ኢኮኖሚ መዛነፍ፣ በጦርነት ምክንያት የምርት እጥረት በመከሰቱ የጦር መሳሪያ መግዣው የአገሪቱን ገንዘብ ስለበላውና የብር የመግዛት አቅም ተደማምሮ ኢኮኖሚያዊ ቀውሱ አገር አቀፍ መሆኑን በማንሳት የብልጽግና ካድሬዎችን ማስተባበያ ይሞግታሉ። ቅሬታው የተከሰተው በማዕከላዊ ኢትዮጵያ 3 የተለያዩ ዞኖች ብቻ ሳይሆን በአማራ፣ በሲዳማ፣ በአፋር፣ በደቡብ ምዕራብና በቤንሻንጉል ጉሙዝ ክልሎች መከሰቱ ችግሩ በአንድ አካባቢ ብቻ የተወሰነ ሳይሆን የውሳኔ አፈጻጸም ሳይሆን አገር አቀፍ የማክሮ ኢኮኖሚ ብልሽትና የስርዓቱ መሪዎች የሚፈጽሙት የሀብት ብክነት ውጤት አመላካች መሆኑን ተንታኞች ይገልጻሉ። ደሞዝ ጭማሪው ባለመፈጸሙ ቅሬታ ያቀረቡት መምህራን ብቻ ሳይሆኑ የሕክምና ባለሙያዎች፣ የጸጥታ ኃይሎችና ሌሎች የመንግስት ሰራተኞች ይገኙበታል። ከዚህ በተጨማሪም በአገር አቀፍ ደረጃ በተፈጠረው የገንዘብ እጥረት ምክንያት ማዳበሪያና ምርጥ ዘር ወደ አርሶ አደሩ መድረስ አልቻለም። ይህ ሁሉ ኢኮኖሚያዊ ቀውስ በ7 ዓመታት ውስጥ ሊፈጠር የቻለበትን ምክንያት የመዋለ ንዋይ ተንታኞች በተደጋጋሚ የሚያቀርቡት ምክንያት በአገሪቱ የተፈጠረው የተራዘመ ጦርነት፣ የዓለም ባንክና የአይኤምኤፍ ብድር፣ የብልጽግናው አገዛዝ የሚከተለው የብልጭልጭ ፕሮጀክቶች ስንቀፈጅ መሆን፣ የስርዓቱ መሪዎች ሙሰኛነትና በዋናነትም ዘረፋን ያነሳሉ። ብልጽግና ለኬንያም የስጋት ምንጭ ሆነ። የብልጽግናው ሊቀመንበር የሚከተሉት ስሁት የዲፕሎማሲ መንገድና በአገር ቤትም የለኮሱት የማያባራ ጦርነት ለቀጠናው አገራት ከባድ ስጋት ምንጭ ሆኗል። በቀላሉ ተጀምሮ እንደታሰበው ያልቆመው የአገር ቤቱ ጦርነት አድማሱን እያሰፋ ጎረቤት አገራትንም አሰላለፋቸውን እየቀያየሩ የጦርነቱ ተሳታፊ እንዲሆኑ ሲጋብዛቸው ከዳር ቆመው መመልከት ብቻውን በቂ ሆኖ ያላገኙት አገራት ደግሞ አጥራቸውን ማጠባበቅ ጀምረዋል። ጅቡቲና ሶማሊያ ቀጥተኛ ጦርነት ውስጥ መግባት ባይችሉም የኢትዮጵያ ሕዝብ እና የአገረ መንግስቱ ስጋት የሆኑ እንደ ግብጽ፣ ቱርክና ሳውዲ አረቢያ ያሉት ሀገራትን ወደ ምድራቸው ስበው በማስገባት ራሳቸውን መከላከል ጀምረዋል። ሱዳንና ኤርትራ ቀጥተኛ እና ተዘዋዋሪ የጦርነቱ ተዋንያን ሲሆኑ ደቡብ ሱዳን በበኩሏ እስካሁን ምን ማድረግ እንዳለባት ገና አልወሰነችም። ለነገሩ የራሷ ችግር መቼ ቀለላትና የደቡብ ሱዳን በዝምታ መቆየት ራሱን የቻለ ብዙ ሊያስብለው የሚችለው ጉዳይ ቢኖርም ወደብ አልባ መሆኗና የኤቢዩ ግዛት ውዝግብ እንዲሁም የመሪዎቿ ነገሮችን በፍጥነት የመመልከት ድክመት በዋናነት ሊጠቀሱ የሚችሉ ምክንያቶች ናቸው። የኪርና ማቻር የማያባራ ጦርነት ሌሎች አማጽያንንም ፈልፍሎ አገሪቱን የጎበዝ አለቆች አድርጓታል። ነገሮችን በንቃት ሲከታተል የቆየው የዊልያም ሩቶ መንግስት በበኩሉ ከኢትዮጵያ የሚነሳው ስጋት አደገኛ ነው፣ ይህንን ጉዳይ በከፍተኛ ጥንቃቄና ልዩ ክትትል ነው መመልከት ያለብኝ ብሎ ውሳኔ ላይ መድረሱ ተዘግቧል። አፍሪካን ኢንተለጀንስ ዛሬ እንደዘገበው የኬንያ መንግስት ቱርካና ሐይቅ ዳርቻ ላይ የጦር ሰፈር ገንብቷል ብሏል። ኬንያውያን እዚህ ውሳኔ ላይ እንዲደርሱ ምክንያት የሆናቸው ደግሞ የብልጽግናው መንግስት የሚከተለው የፖለቲካና የዲፕሎማሲ ክሽፈት ቀዳሚው ሲሆን ጦርነትን ኤክስፖርት የማድረግ ልምዱ ደግሞ የጆሞ ኬንያታን አገር በሳት እንዳይለበልባት በመስጋት ነው። ብልጽግና በአገር ቤት ወረራ ለመፈጸም ሲነሳ ቃኝ ጦር አድርጎ የሚልከው ኦነግ ሸኔን ነው። በኦነግ ሸኔ ስም ተልኮ ተሰጥቶ ጦር የሚዘምተው ኃይል በወሎ፣ በአጣዬ፣ በአዲስ አበባ ዙሪያ፣ በሞያሌ፣ በመተከል፣ በድሬዳዋና ሌሎች የምስራቅና ምዕራብ ሐረርጌ ዞኖች የለኮሳቸው እሳቶች አይዘነጋም። እነዚህ ቦታዎች በተለየ መልኩ ኦነግ ሸኔ ጥቃት እንዲከፍትባቸው የተደረገው በብልጽግናው አገዛዝ ልዩ ፈቃድና የሎጂስቲክ አቅራቢነት ነው። ምክንያቱ ደግሞ ኦህዴድ ብልጽግናን ጨምሮ ሁሉም የብሔሩ ፖለቲከኞች የግዛት መስፋፋት የጋራ አቋም ስላላቸው ነው። ኦነግ ሸኔ አንድ ቦታ ላይ ጥቃት ከከፈተ በቀጣይ የኦህዴድ ብልጽግና ሰራዊት ይገባል። ይህን ተከታታይ ክስተት በንቃት የተከታተሉ የፖለቲካ ተንታኞች ኦነግ ሸኔ ማለት የብልጽግና ቃኝ ጦር ነው ሲሉ ይገልጹታል። ለማስረጃነትም የመተከልን የጋምቤላንና የሁርሶውን ጥቃት ያስታውሳሉ። ለምሳሌ ከዓመታት በፊት ጋምቤላ ከተማ ድረስ ዘልቆ የገባው ኦነግ ሸኔ የጋምቤላ ክልልን ለአንድ ቀን ተቆጣጥሮ መዋሉ አይዘነጋም። ከዚያ ክስተት ጀምሮ ጋምቤላዎች ብቻ ሳይሆኑ ደቡብ ሱዳንና ኬንያም ይህ ጉዳይ በቀላሉ መታየት የለበትም፣ ነገርየው የቤተ መንግስት ውሳኔ ይመስላል ሲሉ በንቃት መመልከት ጀምረዋል። ሰሞኑን በድሬዳዋ እየሆነ ያለውን ሁሉ በትዝብትና በንቃት እየተመለከተው ያለው ጉዳይ ነው። ሽመልስ ናዝሬት ላይ በምክክር ኮሚሽኑ በኩል የግዛት መስፋፋት ጥያቄ አቀረቡ። ኦነግ ሸኔ ሁርሶ ሄዶ ጥቃት ከፈተ። ቆይተው የብልጽግናው ሊቀመንበር በፓርላማ ቀርበው ድሬዳዋ እኮ የሶማሌ አልነበረም፣ በኢህአዴግ ችሮታ ነው ሶማሌን ወደ ድሬዳዋ ያስገባ ነው ብለው
የወረራ ፍላጎታቸውን ለማሳካት ሲሉ የጦርነት ቅስቀሳ አደረጉ። ወደ ተነሳንበት የዕለቱ የትንታኔ መረጃችን እንመለስ። ዛሬ ደግሞ አፍሪካን ኢንተለጀንስ ይዞት በወጣው ዘገባው በኢትዮጵያና ደቡብ ሱዳን በኩል ኬንያ በምትዋሰንበት ቀጠና ከፍተኛ የደህንነት ስጋት የገባው የዊሊያም ሩቶ መንግስት አፋጣኝ ወታደራዊ ሰፈር ለመገንባት ወስኗል ብሏል። ጉዳዩንም የአገሪቱ ፕሬዝዳንት ራሳቸው በቅርበት የሚከታተሉ ፕሮጀክት መሆኑን በመግለጽ የጉዳዩ አሳሳቢነት ይህንን ያህል ነው ሲል ዘግቧል። ኬንያ የምትጎራበተው ከአምስት ሀገራት ማለትም ከኢትዮጵያ፣ ሶማሊያ፣ ደቡብ ሱዳን፣ ዩጋንዳና ታንዛኒያ ጋር ነው። ከታንዛኒያና ዩጋንዳ ጋር ከፍተኛ የኢኮኖሚና ማህበራዊ ፖለቲካዊ ትስስር ያላት ሲሆን በአንጻሩ ከሶማሊያና ከኢትዮጵያ ጋር ግን ከፍተኛ የጸጥታ ስጋት አለብኝ ብላ ነው የምትገልጸው። ከሶማሊያ በኩል የሚነሳባት ስጋት አገሪቱ ለ25 ዓመታት መንግስት አልባ ስለነበረችና በኋላም የአልሸባብ መፈጠር ሲሆን ከኢትዮጵያ ጋር የነበራት መልካም ግንኙነት ወደ ስጋት የተቀየረው ደግሞ ከብልጽግናው ሊቀመንበር ወደ ስልጣን መውጣት በኋላ ነው። የአፍሪካ ቀንድ ፖለቲካ ተንታኞች በዚህ ጉዳይ አስተያየታቸውን ሲሰጡ ለወትሮም ቢሆን ከስጋት ርቆ የማያውቀውና በተለምዶ ተሰባሪ ወይም ፍራጃይል ተብሎ የሚጠራው የአፍሪካ ቀንድ ባለፉት 10 ዓመታት የበለጠ ከፍተኛ የፖለቲካና የጸጥታ ጉዳዮች ተጽዕኖ ውስጥ ገብቷል ይላሉ። ለዚህ ደግሞ የሚያቀርባቸው ምክንያቶች የህዳሴ ግድብ በግብጾች በኩል የተያዘበት መንገድ፣ በሱዳን የአልበሽር መንግስት በዳቦ ዋጋ ጭማሪ ምክንያት መውደቁ፣ የአቶ መለስ ዜናዊን ህልፈት ተከትሎ ትርምስምሱ የወጣው ኢህአዴግ በውስጡ የተፈጠረው ፍልቃቄት ወደ አንጃነትና በኋላም ወደ አሳዳጅና ተሳዳጅነት መቀየሩ፣ ከዚህም በባሰ መልኩ በሶማሊያ ኢትዮጵያና ሱዳን የተፈጠረው ጦርነት በዋና የጸጥታ ብቻ ሳይሆን የአገራቱንም ቀጣይነት ስጋት ላይ እንደጣሏቸው ይናገራሉ። ካሁኑም ሱዳን ወደ ሁለት ሀገርነት እየተቀየረች ሲሆን ምናልባትም በቅርቡ ሁለት ባንዲራዎችን በኢጋድ መስሪያ ቤት ላይ ልንመለከት እንችላለን። የደቡብ ሱዳን አለመረጋጋት እንደተጠበቀ ሆኖ በኢትዮጵያ ያለው የብልጽግናው አገዛዝ በአገር ቤትም ሆነ በጎረቤት ሀገራት ዘንድ ዋና የስጋት ምንጭ መሆኑ አገራት ራሳቸውን ከፍርሰትም ከቀውስም የመታደግ ዘመቻ ከፍተዋል። በተለይም የብልጽግናው ሊቀመንበር ከወራት በፊት የተወሰኑ የኬንያ ወረዳዎችን ከኦሮሚያ ክልል ጋር አንድ ላይ አድርገን እናስተዳድራቸው ብለው መጠየቃቸው የኬንያን መንግስት ያስከፋ ሆኗል። ዛሬ የዊሊያም ሩቶ መንግስት የጦር ሰፈር የገነባበት የቱርካና ሐይቅ የሚገኝበት የሰሜን ምዕራብ ግዛት ከኢትዮጵያ የሚነሱ ጥቃቶችንና ትንኮሳዎችን በብቃት ለመመከት የሚያስችል ሰራዊት ለማስፈር መሆኑን ጋዜጣው ዘግቧል። ቱርካና ሐይቅ ማለት ከኢትዮጵያ በቅርብ ርቀት የሚገኝ የዓለማችን ግዙፍ የበረሃ ሐይቅ ነው። ብልጽግናውና ሊቀመንበሩ የኢትዮጵያ ብቻ ሳይሆኑ የቀጠናውም ስጋት መሆናቸውን ጣና ቴሌቪዥን ከዚህ በፊት በትንታኔ ዘገባ ማቅረባችን ይታወሳል። ይህ ስጋትነት ደግሞ በሂደት ኢትዮጵያውያንን ወደ ዓለም ሸክምነት የሚቀይር እንደሚሆን ይጠበቃል። የጣና ቴሌቪዥን ፖለቲካ ተንታኝ ከወራት በፊት በሰጡት ማብራሪያቸው የብልጽግናን መንግስት ስልጣን መቀማት ካልተቻለ አሁን የምናየው አገራዊ ስጋት በሁሉም ብሔሮች ላይ የሚጋረጥ ከመሆኑም ባለፈ በጎረቤት ሀገራት ዘንድም ኢትዮጵያውያንን በክፉ የሚያስለን ነው። ይህን ስርዓት ማስወገድ የአማራው ብቻ ሳይሆን የሁሉም ኢትዮጵያውያን በተለይም የኦሮሞ ብሔር ዋና የቤት ስራ መሆን አለበት ማለታቸው አይዘነጋም። የአገር ቤት ወረባሽ ስርዓት የቀውስ ድግሱንና ጦረኛ ቀስቱን ወደ ጎረቤት ሀገራትን በማስረዘም ዋና የስጋት ምንጭ ሆኖ ቀጥሏል። ለጊዜው ሀገራት የወሰዱት መፍትሄ በራቸውን መዝጋትና አጥራቸውን ማጠባበቅ ነው። ይህን የሀገራት ሁኔታ ከግምት ውስጥ በማስገባት የአማራን ህዝብ የሉና ትግል መቃኘት ደግሞ ከትግሉ መሪዎች ከሚዲያዎችና ከምሁራን የሚጠበቅ መሆኑን የፖለቲካ ተንታኞች ይናገራሉ። ውሸትና ቅጥፈት የማያልቅበት የብልጽግናው ሰራዊት ባሳለፍናቸው 2 ሳምንታት ደጋፊዎቹን በውሸት ዜና ሲያስጨፍራቸው መሰንበቱ ይታወቃል። ቋራ ላይ የፋኖ መሪዎችን በድሮን መትቼ ገድያለሁ ብሎ የነበረው የብልጽግናው ሰራዊት በፋኖ መሪዎች አንደበት ውሸቱ ተጋልጦበታል። ብልጽግናው ገደልኳቸው ብሎ ካስወራባቸው የፋኖ መሪዎች መካከል አንዱ የሆነው አርበኛ ዮሐንስ ንጉሱ ይህንን በማለት የሥርዓቱን ገመና አጋልጧል። መልካም ጤና ይስጥልን። እንደምን አላችሁ የተወደዳችሁ የሀገራችን ህዝቦች፣ የአማራ ህዝብ እንደዚሁም የሰራዊታችን አባላትና አመራሮች በቅርቡ አገዛዙ ከ45 በላይ የአማራ ፋኖ ብሔራዊ ኃይል አፋባሃ በላይ እዝ አመራሮችንና አባላትን ደምስሻለሁ እያለ በልዩ ልዩ ልሳኖቹ ፕሮፓጋንዳ ሲሰራ እንደቆየ ተሰምቷል፣ ይታወቃል። ሆኖም ግን በዚህ ቦታ የተገኘ ነው አርበኛ ኢንጂነር በየና ለማው፣ እኔም አርበኛ ዮሐንስ ንጉሱ፣ አርበኛ ግዛቸው አለና አርበኛ ጸዳሉ ሙላትን ጨምሮ ከተገደሉ ዝርዝር ውስጥ ዝርዝራችን አስገብቶ እንደተገደሉ ተደርጎ አገዛዙ ሲቀሰቅስ እንደቆየና ሲያሰራጭ መሰረተ ቢስ መረጃዎች ሲያሰራጭ እንደቆየ ተደርሶበታል፣ ይታወቃል። ስለሆነም እኛ ቀደም ሲል
እርምጃ ወስጃለሁ ወይም በአየር ጥቃት ደምስሻለሁ ብሎ ይናገር እንጂ በአየር ጥቃቱን የሞከረ ቢሆንም በአየር ጥቃቱ እኛ ያው ሳንደመሰስ ወይም ጠላት እንዳወራው ሳይገለን በህይወት መኖራችንን በተመለከተ ማህበረሰቡ መኖራችንን እንድንገልጽ በጠየቀን መሰረት ሰራዊታችንን እንድንገልጽ በጠየቀን መሰረት ያው በህይወት አለን። በመልካም ጤንነት ላይ በስራ ገበታችን ላይ እንገኛለን። አገዛዙ ደግሞ ሁልጊዜም ውሸት የማይሰለቸው ቅጥፈት የማይሰለቸው አፍረት የማይሰለቸው አገዛዝ እንደመሆኑ ሲያወራቸው ሲያሰራጫቸው የነበሩ መረጃዎች ውሸት መሆናቸውን ለማጋለጥ እዚሁ ተገኝተናል። የሞከረውን የድሮን ጥቃት በተመለከተ እለቱ ቅዳሜ ቀን ስለነበረ አደጋ የጣለበት ቦታ አደጋ ለማድረስ የሞከረበት ቦታ በግብይት ላይ የነበሩ ንጹሃን ወገኖቻችን ህይወት የቀጠፈና አካል ጉዳትን ያደረሰ ሲሆን በተለይ በህፃናትና በሴቶች ላይ ጭምር የደረሰ አደጋ እንደነበር ግን የዓይን እማኝ ሆነን በቦታው ተገኝተን አስተውለናል። ከዛ ውጭ ግን በላይ እዝ አመራሮችና የሰራዊት አባላት ላይ ያደረሰው ይሄ ነው የሚባል ተጠቃሽ ጉዳት የለም። ስለዚህ በመደበኛ ስራችን ላይ እንገኛለን ለማለት ነው። እጅግ በጣም አመሰግናለሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 3 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችን የተከታተላችሁትን ይመስል ነበር። በመሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።